ዛሬ ሶስት ከባንክም ይሁን ከማይክሮ ፋይናንስ በቀላሉ ብድር የምታገኙባቸውን ሶስት ቢዝነሶች እነግራችኋለሁ። ቪዲዮውን እስከ መጨረሻ ማየት እንዳይረሳ። ለፔጅ አዲስ ከሆናችሁ ሰብስክራይብ በፍጹም እንዳይረሳ። እንዲሁም ቪዲዮውን ላይክ አድርጋችሁ ጀምሩ። የመጀመሪያውና ዋነኛው ቢዝነስ ኢትዮጵያ ውስጥ ሆናችሁ ወይም ቢዝነስ ጀምራችሁ ከባንክ ወይም ከማይክሮ ፋይናንስ በቀላሉ ብድር ተለምናችሁ ጭምር ማግኘት የምትችሉበት የቢዝነስ ሴክተር የመጀመሪያውና ዋነኛው የኤክስፖርት ሴክተር ነው። ኤክስፖርት ላይ እንግዲህ እንጀራ ኤክስፖርት ልታደርጉ ትችላላችሁ ወደ ተለያዩ ሀገራት። ድርቆሽ ሊሆን ይችላል፣ ኦር ሰሊጥ ሊሆን ይችላል፣ የፈለገውን ከትንሽ ጀምሮ ጫት ሊሆን ይችላል። ይህንን እንግዲህ በቀላሉ እንዴት ኤክስፖርት ላድርግ የሚል ቪዲዮ በቀጣይ እንሰራላችሁ ይሆናል። ኢንተረስትድ ከሆናችሁ እነኚህን ቢዝነሶች ወደፊት እንሰራቸዋለን። ግን ከባንክ በጣም በቀላሉ ብድር የምታገኙት እንዲሁም በጣም በዝቅተኛ ወለድ ብዙ ባንኮች ከ10 እስከ 15 አካባቢ ባለው የኢንተረስት ሬት ብድር የምታገኙበት የመጀመሪያው ቢዝነስ ኤክስፖርት ላይ ከተሰማራችሁ ነው ማለት ነው። ሁለተኛው ቢዝነስ እንግዲህ ከባንክ በቀጥታ ወይም በቀላሉ ብድር ልታገኙ የምትችሉት ቢሮክራሲ ሳይበዛባችሁ በቀላሉ ብድር ልታገኙ የምትችሉት በማኑፋክቸሪንግ ወይም ምርት ላይ ያተኮረ ቢዝነስ ከሆነ አምርታችሁ ለሶሳይቲው ኒድ የሆነ ወይም ደግሞ በጣም ተፈላጊ የሆኑ ነገሮችን ማምረት የምትችሉ ከሆነ ለምሳሌ ዳይፐር ሊሆን ይችላል፣ ሳሙና ሊሆን ይችላል። ኦር በቀላሉ ማህበረሰቡ ላይ ፍላጎት ያለው ወይም በቀላሉ ከእጃችሁ የሚወጣ ካሽ በጣም ጀነሬት ማድረግ የሚችል ከሆነ የማኑፋክቸሪንግ ዘርፍ ወይም የምርት በቀላሉ ዘይትም ሊሆን ይችላል። ትንንሽ ቢዝነሶች ሆነው ማምረት ላይ የተሰማራችሁ ከሆነ ይሄ ሁለተኛው በጣም ቆንጆ እንዲሁም ከባንኮች ወይም ከማይክሮ ፋይናንሶች በቀላሉ ብድር ማግኘት የምትችሉበት ሴክተር ነው ማለት ነው። እንዲሁም ሶስተኛና የመጨረሻው ቢዝነስ ባንክ ሄዳችሁ ኦር ማይክሮ ፋይናንስ ሄዳችሁ ይሄን ቢዝነስ ትናገሩ በቀላሉ ባንኩ ወይም ማይክሮ ፋይናንሱ የናንተን ኮላተራል ወይም ማስያዣን ብቻ ሳይ በቀላሉ ብድር ሊሰጣችሁ የሚችለው የካሽ ሊኩዲቲ ወይም የካሽ ትራንዛክሽን ካላችሁ በቀላሉ ብዙ ገንዘብ ገቢ ብዙ ገንዘብ ወጪ የሚኖራችሁ ከሆነ ቢዝነሳችሁ አዋጭ ነው ወይም በቀላሉ ልትከፍሉኝ ትችላላችሁ ካሽ ሬታችሁ በጣም ሃይ ነው ብሎ ስለሚያምን የካሽ ትራንዛክሽናችሁ ሃይ የሚሆን ከሆነ በማንኛውም ቢዝነስ ሊሆን ይችላል። የባንክ ስቴትመንታችሁ ወጪ ገቢ በጣም የሚበዛው ከሆነ ስቴትመንታችሁ ቆንጆ ከሆነ በቀላሉ ብድር የማግኘት ሂደት ላይ ትገኛላችሁ ወይም በቀላሉ ብድር ማግኘት ትችላላችሁ ማለት ነው። እነዚህ ሶስት ቢዝነሶች እንደጠቀሟችሁ ተስፋ አደርጋለሁ። ከባንክ ብድር ለማግኘት የሚጠቅሙ እነኚህ ሶስት ቢዝነሶች ብድር ለሚፈልግ ሼር አድርጉ። እንዲሁም እናንተ የምትፈልጉ ከሆነ ምናልባት እነኚህ ሴክተሮች ላይ ብትሳተፉ በቀላሉ ከባንክ ወይም ከማይክሮ ፋይናንስ ብድር ማግኘት ትችላላችሁ ማለት ነው። ቪዲዮ እንደጠቀማችሁ ተማመናለሁ። በቀጣይ በአዲስ የቢዝነስ እና የቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።